ለዚህ ወንጌል ስኖር ምናልባት ነፍሴን የሚያጓጓስ በጣም ብዙ ነገር አለ። እንደ ሰው መሬት ላይ በጣም የሚያጓጓኝ ነገር አለ። ከዚህ አንጻር ግን እንደማይከብር እንደ ከንቱ ነገር ሆኖ ምን ማለት ነው? ለዚህ ወንጌል እየተራመድኩ እያለ ይሄ ጉዳይ ህይወቴን ከጠይቀኝ እከፍላለሁ ነው። አሁን ምቾቴን ጠይቆኛል፣ ገንዘቤን ጠይቆኛል፣ ጉልበቴን ጠይቆኛል፣ እድሜን ጠይቆኛል፣ ብዙ ነገር ጠይቆኛል፣ እየሰጠው ነው። አሁን ግን አይበቃኝም ብሎ ደግሞ ነፍሴን ከጠየቀ እሷም በእኔ ዘንድ አትከብርም። አትከብር ማለት ክቡር አይደለችም አይደለም ትርጉሙ፣ የሚበልጥ መጥቷል። የክርስቶስ ኢየሱስ የጸጋ ወንጌል ከኔ ፍላጎት፣ ከኔ መሻት፣ ከኔ ጉጉት ይበልጣል። ዝም ብሎ መኖር አይቻልም። በመረዳት ነው መኖር የሚቻል። ሲገባን ነው መናቅም መውደድም የምንችል። አሁን ሀፍ አይቻልም። የኔ ሉዝ ሳረግ ነው የሱን ጌን። ግማሹን ኖረነዋል ነው፣ የቀረን ጥቂት ነው። ዘላለም እኮ አይቆጠርም። የቀረን ለክብሩ ኖረን ዘላለም ብንከብር አይሻልም? መሬት ላይ እርሱ እንደሚከብርበት ሆነን ኖረን ዘላለም እርሱ በራሱ ክብር ቢያከብረን ጥየው እንዳይመስላው እዛ አከማችቸው ነው። እዚህ እሱ በእኔ ኑር፣ እኔ እዛ በክብር ቀይሮ ይሰጠኛል። እዚህ ትንሽ ነው የምሰጠው፣ እዛ በአክሊል ይቀይረዋል። ክርስቲያን እንዲህ ነው መኖር ያለበት ነው አይደል? እንዲህ ኑሩ እኮ ስታንዳርድ እኮ። ክብር ለኢየሱስ ይሁን። ኤፌሶን ነበር ጳውሎስ መጀመሪያ ፈልጎ የነበረው። ተነስቶ መግባት የፈለገው እስያ ነበር። መንፈስ ቅዱስ ወደ እስያ እንዳንገባ ከለከለን አለና ከዛ ወደ መቄዶንያ ሄደ። ምዕራፍ 16 ላይ የመጀመሪያ የግሪክ አገልግሎቱን አገለገለ። በነዛ ከተሞች ላይ ካገለገለ በኋላ ጳውሎስ ልቡ ተይዟል። የሚገርማችሁና የእግዚአብሔርን ድምፅ ነበር የሚጠብቀው። የግሪክ አገልግሎቱን ሲጨርስ ወደ እስያ ነው አይደል የመጣው። እስያ መጥቶ ኤፌሶን ላይ ምዕራፍ 19ን ብቻ ሉቃስ ሰጠው እንጂ ድፍን 3 ዓመት ነው ኤፌሶን የተቀመጠው። ይሄ አንድ ምዕራፍ ይሰጣት እንጂ የእድሜው ብዙ ክፍል ማለት ነው። በወንጌል አገልግሎት ወይንም በጳውሎስ 3 በሐዋርያት ሥራ ላይ 3 አሉ። ሁለተኛ ጢሞቴዎስ ላይ አንድ አለ። በአራቱ የጳውሎስ ሐዋርያዊ ጉዞዎች የኤፌሶንን ያክል ረጅም ጊዜ ጳውሎስ የቆየበት ከተማ አታገኙም። ስለዚህ ድፍን 3 ዓመት ሙሉ ቁጭ ብሎ ጳውሎስ ሲያገለግል ሲያስተምር ቆየ። ሙሉ በሙሉ ውስጡ አለቀ ማለት ነው። ለኤፌሶንና ለእስያ የነበረውን አገልግሎት ጨረሰ። ምናልባት ምዕራፍ ላይ እናንተ ቅድም እንግዲህ አሳይመንት ሰጥቻችኋለሁ ገብታችሁ የምታነቡት ከሆነ በኤፌሶን ማለፍ አልፈለገምና የሚል ቃል እልቅ ስላለ ውስጡ ድጋሚ ከተማይቱን መርገጥ ስላልፈለገ በሌላ በኩል ተሻግሮ ሄደ። በኤፌሶን የሚቀርበውን እንኳን ኢቭን ኤፌሶን ተመልሶ ክሮስ ማድረግ ሁሉ አልፈለገም። ጨረሰ። ጥሩ ነው እንደዚህ ማገልገል አይደል? ውስጥ እልቅ ሲል እስኪያልቅ ድረስ አገልግሏል። የማይጸጸትበትን ነገር ሰርቷል። ልክ እሱን ከጨረሰ በኋላ ሌሎች ደግሞ ከተሞች መደረስ ነበረባቸው። ኤፌሶን እንደጨረሰ ወደ መቄዶንያ ተመለሰ። ወደ መቄዶንያ ነው ተመልሶ የመጣው፣ ወደ ግሪክ ነው። የእስያውን አገልግሎት ሲጨርስ በደንብ ያልተነኩ ከተሞች ስለነበሩ እንደገና ተመልሶ መጣ ይላል። ወደ ፊልጵስዩስ ከመጣ በኋላ በዚያ የተወሰነ ቀን 2-3 ቀን ያክል ቆየ። ከፊልጵስዩስ ተነስቶ ወደ ጢሮአዳ መጣ። ጢሮአዳ ለመድረስ ከፊልጵስዩስ ወደ ጢሮአዳ በባህር ላይ 5 ቀን ሄዱት። ባይዘው እኔ መጽሐፍ ቅዱስ ላይ ያልተጻፈ ነገር ምንም ብዙ እንትን አይለኝም። ኦፍ ኮርስ ባክግራውንድ ላይ ይችላልው፣ ግን የተለየ አቴንሽን አይሰጠኝም። መጽሐፍ ቅዱስ ላይ ከገባ ግን የመንፈስ ቅዱስ ኮንሰርን ነው ማለት እና በባህር ተሻግረው ጢሮአዳ ደረሱ ማለት እየተቻለ 5 ቀን ቆዩ። 5 ቀን ውሃ ላይ ነበር። 5 ቀን ሙሉ ከአንዱ ከተማ ወደሚቀጥለው ከአንድ ደሴት ወደ ሌላ ደሴት ማለት ነው እና 5 ቀን ሙሉ ውሃ ላይ ቆይተው ከዛ ጢሮአዳ የምትባለው ሀገር ደረሱ። በጢሮአዳ ያሉ ቅዱሳንን ጳውሎስ ሲያገኛቸው ይላል አያሌ ቀን የእግዚአብሔርን ቃል አብሯቸው አወራ ይላል። ዝም ብሎ ቁጭ አላለም። የእግዚአብሔርን ቃል አወራ ነው የሚለው። አያሌ ቀን ከነሱ ጋር ያለውን ነገር ጨርሶ በሚቀጥለው ማለዳ ወደ ሌላ ከተማ ሊሄድ ነው። የኤፌሶን ከተማ ሽማግሌዎችንና መሪዎችን ማግኘት ስለፈለገ ነገ ወደ አሶን የምትባል ከተማ ሄዶ አሶን የሚባለው ቦታ ላይ ነው የሚያገኛቸው። ወደዛ ከመሄዱ በፊት ንግግሩን ስላልጨረሰ ይላል በቃ እንግዲህ ሌላ ቀን አላላቸውም። ድጋሚ ላይገናኙ ስለሚችሉ በደረሰበት ሁሉ እየጨረሰ ነው የሚሄደው። እኔም ዛሬ ጨርሼ ቤት ነው አይዟቸው። እኔ ትማለኝ ግን ጌታ ቢመጣስ በቃ ኢየሱስ ጌታ ነው እና ስላልጨረሰ ይላል ሊለቃቸው አልፈለገም። ወደ ቤት ይዟቸው ገባ ይልና እስከ እኩለ ሌሊት ድረስ ያወራ ጀመር ይላል። ጨርሶ ጠዋት ለመሄድ እኮ ነው። ከዛ አንድ በጣም ወዶ ታሪክ ጳውሎስ ይላል ሲያስተምር በጣም ብዙ ህዝብ ነው፣ ክራውዱ ብዙ ነው። ቤት ነው፣ ኖርማል ቤት ነው፣ እንደዚህ ቤተ ክርስቲያን አይደለም፣ ኖርማል ቤት ነው እና ቤቱ ሞልቶ ሰው በደረጃና በፎቅ በመስኮት በመላምን ላይ ነው የተቀመጠው እና
አንድ አውጤኪስ የተባለ ጎበዝ ይላል። እዚህ ጢሮአዳ ነው ባይዘው የሰውየው የጢሮአዳ ነዋሪ ነውና የጳውሎስን አገልግሎት ለመስማት መጥቶ ቦታ አጥቶ መስኮቱ ክፍት ነበርና መስኮት ላይ ተቀምጦ ነበር ይላል። አውጤኪስ የተባለ ጎበዝ ነው የሚለው። እንግዲህ ሉቃስ ሰውየውን ያውቀዋል ማለት ነው። በስም ነው የጠቀሰው። ብዙ ቦታ የሞተ ተነሳ ነው የሚለው። ይሄን በስሙ ነው የጠቀሰው፣ ይታወቃል ሰውየው ማለት ነው። ወይም ሲወድቅ ስሙ ማን ነው ብሎ ይሆናል። መጽሐፉን የጻፉት ሰዎች በጣም ምርጥ ናቸው በእውነት። ሉቃስ በተለይ ነው ይሄ ፊዚሺያን እና በጣም እንትን ነው ለትረካው ጥንቁቅ ነው ሲጽፍ። በጣም ዲቴይል ነው እና ጳውሎስ እያስተማረ ይላል። አውጤኪስ አይደለም ጥፋተኛ፣ ጳውሎስ ነው ጥፋተኛ። አውጤኪስ በጥፋቱ ወይንም ሕይወቱ ደክሞ አይደለም የሚለው፣ ጳውሎስ ነገር አረዝሞ ነው። እና ጳውሎስ ደግሞ ዝም ብላችሁ ሳሉት እንግዲህ አስቡት፣ ኤፌሶንን፣ ሮሜን፣ ቆላሲያስን እነዚህ ብላችሁ አንብቡት። ጳውሎስ ሊያወራ የሚችለው እንደነዚህ አይነት ነገሮች ነው ማለት ነው። ስለዚህ በጣም አቴንሽን ካልሰጠኸው ሊያመልጥህ ይችላል። እና እያወራ እንደውም ሉቃስ ሲጽፍ እንዳለ ታውቃለች፣ በሰገነት ላይ ብዙ መብራት ነበር ይላል። ይገርምኛል የሚጽፉት ነገር። ቤቱ በጣም በመብራት ነው ማለት በጣም ብዙ መብራት ነበር ይላል። ከዛ አውጤኪስ የተባለው ጎበዝ ጳውሎስ ነገር ሲያረዝም እንቅልፍ ያዘው ይልና እኔ የያዝኩት አዲሱ መደበኛ ትርጉም ነው፣ ጭልጥ ብሎ ተኛ ይላል። ቸርች ብተኙ ችግር የለውም፣ የተኛ ሰው አለ። ጭልጥ ብሎ እንቅልፍ ያዘ። እንደውም እኔ ሌላ እንትን ሳነብ እንደውም እንቅልፍ ወደቀበት የሚል ቃል አለ። ወደቀበት ማለት ምንድን ደክሞት ሳይሆን ተቀብሎ ነው አይደል? አሁን ወደቀበት ከሆነ ተሰጥቶት ነው፣ ከሆነ ቦታ ነው ያረፈበት እና ተኛ ይላል። ጉዳይ አይደለም ጳውሎስ። አውጤኪስ ተኝቶ ሌላም ሰው እኮ የተኛ ይኖራል። ኖርማሊ ግን በስነ ስርዓት ጥሩ ቦታ ተቀምጦ ያልወደቀ ይኖራል። እኩለ ሌሊት ድረስ ሄዷል ሰውየው። ቀኑን ሙሉ ስራ ሲሰራ የዋለ ሰው ሊደክመው ይችላል። የነሱ ሀገር ደግሞ ሙቀት ነው እና እያወራ ምንድነው አውጤኪስን የገደለው? መስኮት ላይ መተኛ አይደል? መስኮት ላይ ተኝቶ መውደቁ ነው እንጂ አሁን በሰላማውን መሬት ላይ ቢተኛ ምንም አይሆን። ግን እንቅልፍ ይዞት እግዚአብሔር ያሳይ። አንዱ ሶስቴ እንግዲህ ከእጁ አምልጦ ይሆናል እንደዚህ እያለ ኮመንሊ እንቅልፍ እንደሱ ነው ሊሆን ይችላል። ከዛ ሲጽፍ ምን ብሎ እንደጻፈ ታውቃላችሁ? ሉቃስ ወድቆ ሞት አይደለም የሚለው ቁልቁል የሚላል ዲቴል ነው። እንዲህ ባናቱን የወረደው አይነት እኮ ነው። እንቅልፍ ይዞት ምን አይነት እንቅልፍ ቢሆን ነው? አንተ እስኪ ሞት አልነቃም። ሰው ተኝቶ በዛ ይሄዳል ማለት አይነቃም። ከዚያ ከሶስተኛው ደርብ እናንተ ያዛችሁ ሶስተኛው ደርብ ነው የሚለው። እኔ ያስኩት ላይ ሶስተኛ ፎቅ ነው የሚለው። G+3 ነገር ነው ማለት ነው ቤቱ። በጣም ትልቅ ቤት ነው። በዛም ዘመን በጣም ትልቅ ቤት ነው ማለት። ከሶስተኛው ደርብ ላይ ቁልቁል ወደቀ ሞተም ይላል። አልሞተም እንዳትሉ ሐኪም ስለጻፈው ክሊኒካሊ ቼክ አድርጎ። አሁን ቀራጭ ቢጽፈው ፌንት አድርጎ ነው ልትሉኝ ነው። ዶክተር ነው የጻፈው። የምር ነው የሞተው። ሞቷል፣ ቼክ አድርጎታል። ሰውየው በህይወት የለም። ሞተ ሲሉ ጳውሎስ እንደዚህ ነው አይደል ያለች። ቀጥሎ አትረብሹ ነው ያላቸው። በዚህ በጠበጡት ቤቱን አንተ እስከ የቀኑ አልበቃ ብሎ እስከ እኩለ ሌሊት ድረስ ሲሉ ከእንትኑ እንግዲህ ጳውሎስን ባይዘው መሬት አይደለም ያለው ጳውሎስም ወደ ታች ወርዶ ነው የሚለው በዚህ። ስለዚህ ጳውሎስም የሆነ ቦታ ነው ያለው ማለት ነው እየወረየ። ስለዚህ ወደ ላይም ብዙ ሰው አለ፣ ወደ ታችም ስላለ መጠነኛ ቦታ ላይ ነው ያለው። ወደ ታችም ወርዶ የሞተውም ሰው ላይ ተጋድሞበት አቀፈው። ከዛ አነሳውና አትረብሹ ብሏቸው ከነ ህይወቱ መለሰላቸው። የሞተን የተነሳው በዚህ አሁን ጸልየለት አይደለም አይደል? ተጋደመበትና አቀፈው ይላል። ህይወቱ በውስጡ አለች። አትረብሹ እንጂ እናንተ ብሎ አስነስቶት መጽሐፍ ሲናገር እንደ ታውቃላችሁ አውጤኪስም ወደ ቦታው ተመልሶ ቁጭ አለ የሚል ቃል አለ። እኔ አይደለሁም ጥቅስ ነው። እኔ ታሪኩን ለማስተካከል ምንም አልሞክርም። መጽሐፍ ቅዱስ የማይታገዝ መጽሐፍ ነው። አይታገዝም መጽሐፍ ቅዱስ። በትረካ የመጽሐፍ ቅዱስ አይነት ትረካ ያለው መጽሐፍ የትም ዓለም ላይ አይኖርም። ህይወት ምናምን ብቻ ሳይሆን ሊትሬት ነው። እንትኖቹ ጸሐፊዎቹ በጣም አስደናቂ ይላል። ወደ ቦታው ተመልሶ ተቀመጠ ብቻ እኮ አይደለም፣ እንትንም ቆርሰው ሰጡት ይላል። ቂጣም ቆርሰው ሰጡት ይላል። ብላ ከሞት ከተነሳ በኋላ ተነስቶ ቁጭ አለ። እንግዲህ ጳውሎስስ ሰውየውን ወደ ቦታ ተቀመጥ ብሎት ሰውየው ሄዶ ተቀምጦ ጳውሎስም ወደ ቦታው ተመልሶ እስከ ንጋት አወራ ይላል። ለተአምሩ ቦታ አልነበረውም። መጽሐፉ የሚቆይበት ነገር ላይ መቆየት ጤንነት ነው። ከሞት ተነሳ። አዎ ዋይ ጉድ ብሎ ጳውሎስ በፍጹም ተመልሰ ቁጭ በል አለ። ከዛ የሚበላውን ሰጡት። አማኞች ናቸው የሰጡት። በይዘው ጳውሎስስ ቁጭ በል ብሎት እሱ ተጣድፏል። አይ ነገ ጧት ሊሄድ ነው፣ አልጨረሰም። የሞተውን ማስነሳቱ
ከማስነሳቱ በፊትም ካስነሳውም በኋላ ተመሳሳይ ነው ሰውየው። እግዚአብሔር ለቃሉ በጣም አትኩሮት እንድንሰጥ ያግዘን። ተአምር አፍተሮል የሚያደርገው እግዚአብሔር ነው። ጳውሎስ ስራው ወንጌል መስበክ ነው። እሱ ላላረገው ነገር አቴንሽንም አያስፈልግ። እሱ ቢያረገው ነው አይደል አቴንሽን ለጳውሎስ። ጳውሎስ አይደለም የሚያደርገው መንፈስ ቅዱስ። ከዛ ሰውየው ወደ ቦታ እስኪነጋ ድረስ አወራ ይልና በማለዳ ነጋበት እያስተማረ ሲነጋ ይላል ሳይተኛ ወደ አሶን ጉዞ ቀጠለ። ምን አይነት ኮሚትመንት! ወደ አሶን ጉዞ ሲቀጥል አውጤኪስ የት አለ አላለም። መጽሐፍ እንደዚህ ይላል፣ ደቀ መዛሙርትም አውጤኪስን ይዘው ሄዱ ይልና እያዩትም ተጽናኑ ይላል። ውጤቱ ነው። ተጽናኑ። አይተውት ሞተ ነበር ወይ እግዚአብሔር ብለው እንደዚህ አይተውት ይላል። ተጽናኑ። ጳውሎስስ ዞሮ አላየውም። ከዛ ወደ አሶን ጉዞ ጀመረ። የኤፌሶን የቤተ ክርስቲያኒቱ መሪዎች እነሱ በመርከብ ጳውሎስ በእግር ነበር የሚመጣው ባይዘው። ከዛ እነሱ በመርከብ ጳውሎስ በእግር ነው ሄደው። በእግር 20 ማይል እንደሄደ ታውቃላችሁ። 20 ማይልስ ነው ከጢሮአዳ እስከ አሶን 20 ማይልስ ነው። 20 ማይልስ ወክ ነው ያደረገው። ከዛ እነሱ በመርከብ መጡ። እሱ በእግሩ መጣ፣ እነሱ በመርከብ። ያው እነሱ ኖርማሊ በመርከብ ብቻ ነው መምጣት የሚችሉት። ተገናኝተው ነው አይደለ ጳውሎስ ሚስጥር የነገራቸው። ከዚህ በኋላ ባንገናኝም ግን የመጨረሻውን ነገር ልንገራችሁ አላቸውና ጳውሎስ የአገልግሎቱ የሚቀጥለው ምዕራፍና የአገልግሎቱ መዝጊያ ዴስቲኔሽኑን መንፈስ ቅዱስ እንደሚወስንለት ነገር። እኔ ወደ ፈለግኩት ከተማ አይደለም የሚሄደው አላት። ወደ እናንተ ከተማ መጥቼም ሳገለግል መንፈስ ቅዱስ መርቶኝ ነው የመጣሁት። እናንተ ጋር ያለው አገልግሎት አልቋል። በተለያዩ የግሪክ ከተሞችም ያለኝን አገልግሎት አሁን ጨረስኩ። አሁን መንፈስ ቅዱስ ወደ ኢየሩሳሌም እንዲሄድ አሳስቦኛል። አይ ቲንክ አሳሰበኝ ከዚህ ነው የተወሰነ። ግን ጳውሎስ በአይምሮ አይደለም ያሰበው። መንፈስ ቅዱስ በውስጤ መንፈስ ቅዱስን ያሳሰበኝ ፑሽ እየተደረገ ነው ባይዘው የጳውሎስ። ቀጥሎ ምንድነው? አንድ ፍርሃት አለ አይደል ውስጡ። መንፈስ ቅዱስ ወደ ኢየሩሳሌም ሂድ ብሎኛል፣ በዚያ መከራና ስራት ይጠብቀኛል። ስፔሲፊክ እንዲና እንዲ ነው አላለኝም፣ ግን መከራና ስራት ከፊቴ እንዳለ አውቃለሁ። ኢየሩሳሌም ከተማ ለመገደል እየተፈለገ ነው፣ እያደኑት ነው። መንፈስ ቅዱስ ደግሞ ወደዛ ነው ሂድ ያለው። አሁን ጳውሎስ ክሊርሊ የመንፈስ ቅዱስ ፕሮግራም እኔ ኢየሩሳሌም እንዲሄድ ነው አለ። ስለዚህ የዚህ አገልግሎት ምንጭ እሱ ነው። የዚህ አገልግሎት መሪ እሱ ነው። እዛ ከተማ ሲሄድ የሚጠብቀኝን በግልጽ አላቅም፣ እስራትና መከራ ነገር ግን እንዳለ ግን አውቃለሁ። ወደዚያ ሊሄድ ምክንያቱም አያቸውን ከዚህ በኋላ በህይወት ሊተርፍ እንደማይችል እርግጠኛ እየሆነ ነው። አሁን አገልግሎቱንም ወደ መዝጋቱ እየመጣ ነው። መንፈስ ቅዱስ ወደ መጨረሻው እየወሰደው እንዳለ ገብቶታል። ለዛ ነው ድጋሚ አንገናኝ። አሁን ስፔሲፊክ መቼ ነው ወደ ጌታ የምትሄደው አያውቀውም፣ ግን ሊሄድ ነው እና ከእናንተ ጋር ድጋሚ የምገናኝበት እድል የለኝም። የቀረኝ ዓመት ካለ የቀረኝም ለመከራና ለስራት ብቻ ነው የቀረኝ ይላቸዋል። በጣም ይገርማል። ግን መንፈስ ቅዱስ ነበረ ወደዛ ነገር የሚመራው። የጳውሎስን በጣም ኮምፈርተብል የሆነውን ነገር ይረብሽበት ነበር መንፈስ ቅዱስ። አሁን ለጳውሎስ ኤፌሶን ቢቀመጥ በጣም ደግሞ ሴሌብሬት ሲቲ ናት፣ ትልቅ ከተማ ናት፣ በጣም ህዝቡ ብዙ ነው። ጳውሎስ ደግሞ እንደ ከተማ ኤፌሶን የከተማ እኩሌታ የተከተለው ሰው ነው። ጳውሎስ አሁን ኤፌሶን ቢቀመጥ ሞር ኮምፈርተብል ነው። መንፈስ ቅዱስስ መጣና ውጣና አለ ደግመ እዚህ ከተማ እንዳትገባ። ስለዚህ ኢቭን ሌላ አገር ሴት ኤፌሶን አቋራጭ እንኳን ቢሆን አልገባም። ለምን? መንፈስ ቅዱስ ጨርሳል ብሎኛል። ጌታ ወዴት እንደሚመራን ያውቃል። በጣም በትህትና አጠገባቸው እርሱ መንፈስ ቅዱስ በአንተ ላይ አለቃ ይሁን በሉት። እኔ አሁን ወዴትም ይምራችሁ አልወጣም፣ ግን በደንብ በሉት መንፈስ ቅዱስ በአንተ ላይ አለቃ ይሁን። አያችሁ፣ አሁን በጳውሎስ ህይወት ላይ መንፈስ ቅዱስ አለቃ ነው። አፍተር ኦል በጳውሎስ አገልግሎት ላይ ብቻ አይደለም የኢየሱስንም አገልግሎት ይመራ የነበረው መንፈስ ቅዱስ በመንፈስ ተነድቶ አሜሪካ ለምባቸው ሉቃስ ወንጌል ምዕራፍ 4 ማቴዎስ ወንጌል ምዕራፍ 4 የ40 ቀኑ ጾም ጸሎት እኮ በመንፈስ ተነድቶ ወደ ምድረ በዳ ሄደ። አሁን ጌታ ኢየሱስ ተነስቶ ሄደ ሳይሆን መንፈስ ነው ወሰደው የሚለው። መንፈስ ወሰደው ነው የሚለው። መንፈስ ቅዱስ ይዞት ወደ ምድረ በዳ ሊፈውስ ከእግዚአብሔር ዘንድ ኃይል ይሆንለት ነበር ይላል። መንፈስ ቅዱስ በኢየሱስ አገልግሎት ላይ ለመነጠል እስከማይቻል ድረስ በጣም ኢንቲሜት ነበር። የአብን ፈቃድ ጌታ ኢየሱስ ክርስቶስ በመስቀል ላይ እንኳን ሲፈጽም ዕብራውያን 9:14 ላይ በዘላለም መንፈስ ራሱን አቀረበ ነው። ሆሊ ስፒሪት የጌታ የኢየሱስ ክርስቶስ እያንዳንዷ ከመጸነሱ ጀምሮ
መንፈስ ባንቺ ላይ ይመጣል ነው አይደል የተባለችው ማርያም። የልዑል ኃይል ይጸልልሻል እኮ ነው ያለ። መንፈስ ቅዱስ ነው ይሄንን ስራ የሚሰራው። ጨርሶ ሲሄድስ መንፈስ ቅዱስ ነው። ምናልባት በሚቀጥሉ ሳምንታት መልእክታት ላይ ስለምገባ ሮሜ 8 ላይ ኢየሱስ ክርስቶስን ከሞት ያስነሳበት የእርሱ መንፈስ ነው የሚል ሪዘሬክሽን የተከናወነው አብ ነው ያደረገው፣ በመንፈስ ቅዱስ ኃይል ነው ያደረገው። አሜን ነው። የኢየሱስ አገልግሎት ላይ ብቻ አልነበረ መንፈስ ቅዱስ፣ በሐዋርያቱ አገልግሎት ላይ የሐዋርያት ሥራን ሰርቬይ እያደረግነው ስለነበር ከምዕራፍ 2 ጀምረን ምዕራፍ 1 ቁጥር 8 ኢየሱስ ፕሮሚስ አረገ፣ አባት ያፈሳል አለ። ምዕራፍ 2 ላይ ጀመረ አይደል? መንፈስ ቅዱስ በሐዋርያቱ ሕይወት ነው አይደል ይሄ። ስለዚህ ጳውሎስ ሙሉ በሙሉ በመንፈስ ቅዱስ ቁጥጥር ውስጥ። ስለዚህ አሁን መንፈስ ቅዱስ እኔን ከጢሮአዳ ከኤፌሶን ከምናምን ከነአሶን አሁን ወደ ኢየሩሳሌም ሂድ ብሎኛል። ግን ከፊት ለፊቴ የሚጠብቀኝ ነገር አሁን ከዚህ በፊት እንደነበሩት አሁን ምዕራፍ 19 ላስት ዊክ አሁን በጣም ማይቲ ነው አይደል? ምዕራፍ 19 እግዚአብሔር በጳውሎስ እጅ እጅግ የሚያስደንቅ ነገር ያደርግ ነበር። ጨርቁ ሰውነቱን የነካ ነገር በሙሉ ሌላ ቦታ እየሄደ ተአምራት ያደርግ ነበር። ይህንንም ያደረገው መንፈስ ቅዱስ ነው። የሚቀጥለውን ደግሞ የኢየሩሳሌሙንም ደግሞ የሚያደርገው እና ጳውሎስ ብድግ አለ። መንፈስ ቅዱስ ትሄዳለህ ብሎኛል አላቸውና ቁጥር 24 ላይ ይሁን እንጂ አይደል ያለው ይሁን እንጂ የምትለው ቃል ከላይ ላለው እንደ ማጽኛም እንትነት ስትረስ ከላይ ምክንያቱም መንፈስ ቅዱስ ይመሰክርልኛል ብሏል። በሚሄድበት ከተማ እስራትና መከራ እንዳለ መስክሯል። መንፈስ ቅዱስ የመንፈስ ቅዱስን ምስክርነት አግኝቻለሁ። ይሁን እንጂ ምንም አይነት መከራ ከፊቴ ቢኖር የሚጠብቀኝ ነገር ቢኖርም ይላል፣ ይሁን እንጂ ከጌታ ከኢየሱስ የተቀበልኩትን ሩጫዬንና የእግዚአብሔርን የጸጋ ወንጌል የመመስከር አገልግሎቴን ብፈጽም አልጨረስኩም ነው አይደል? ብፈጽም ወደፊት የሚያልቅ በእኔ ተጀምሯል። ብፈጽም አለና ለእኔ ሕይወቴ ከምንም እንደማይቆጠር እንደ ከንቱ ነገር ናት። ይሄ ከባድ ነው። ይሄ በጣም ጥልቅ ነው። እናንተ ያዛችሁት መጽሐፍ ላይ ነፍሴ በእኔ ዘንድ እንደማትከብር እንደ ከንቱ ነገር ቆጥራታለሁ ነው አይደል ያለው ጳውሎስ። ነፍስ እማትከብርና ከንቱ ነገር ናት አይደለም እያለ ያለው፣ ከዚህ አንጻር ነው እያለ ያለው። ሰው ለነፍሱ ነው በጣም ቫሊዩ የሚሰጠው። ጳውሎስስ ከእግዚአብሔር ለተቀበልኩት የጸጋ ወንጌል ለዚህ ወንጌል ስኖር ምናልባት ነፍሴን የሚያጓጓት በጣም ብዙ ነገር አለ። እንደ ሰው መሬት ላይ በጣም የሚያጓጓኝ ነገር አለ። ከዚህ አንጻር ግን እንደማይከብር እንደ ከንቱ ነገር ቆጥ ምን ማለት ነው? ለዚህ ወንጌል እየተራመድኩ እያለ ይሄ ጉዳይ ሕይወቴን ከጠይቀኝ እከፍላለሁ ነው። አሁን ምቾቴን ጠይቆኛል፣ ገንዘቤን ጠይቆኛል፣ ጉልበቴን ጠይቆኛል፣ እድሜን ጠይቆኛል፣ ብዙ ነገር ጠይቆኛል፣ እየሰጠው ነው። አሁን ግን አይበቃኝም ብሎ ደግሞ ነፍሴን ከጠየቀ እሷም በእኔ ዘንድ አትከብርም። አትከብር ማለት ክቡር አይደለችም አይደለም ትርጉሙ፣ የሚበልጥ መጥቷል። የክርስቶስ ኢየሱስ የጸጋ ወንጌል ከኔ ፍላጎት፣ ከኔ መሻት፣ ከኔ ጉጉት ይበልጣል። አሜን ነው። እግዚአብሔር ለዚህ ወንጌል የምንኖርበት ጸጋ ከእንደዚህ አይነት መረዳት ጋር ይስጣል። ዝም ብሎ መኖር አይቻልም። በመረዳት ነው መኖር የሚቻል። ሲገባን ነው መናቅም መውደድም የምንችል። አሁን ጳውሎስ ይሄኛውን በጣም ያከበረው ያኛውን ለምንድን ነው የናቀው? የገባው ነገር አለ። በጣም ውድና ክቡር የሚባሉ ነገሮችን ዘረዘረ። ጳውሎስ ዘረዘረ። ከቢንያም ወገን ነኝ። አስፈሪ ነው። የተወደደ ነው ቢንያም። ቤንኦኒ ማለት የቀኝ እጄ ልጅ ማለት ነው ራሱ። ከቢንያም ወገን ነኝ። ከዕብራውያን መሃል ዕብራዊው ነኝ። በስምንተኛው ቀን የተገረዙ ሕግን ያለ ነቀፋ ጠብቄ የተመሰከረልኝ ፈሪሳዊ እኔ አይደለሁም። ማንንም ጠይቁ ይመሰክርላቸዋል። ፈሪሳዊ በዘመኔ በወገኔ አሉ ከሚባሉት ከሁሉም እበልጣለሁ። እነዚህ ነገሮች በራሳቸው ክፉ አይደሉም። ክፉ ናቸው አይደለም ጳውሎስ እያለ ያለው። ደረደራቸው። እነዚህን ለማግኘት ነው ብዙ ሰው የሚታገለው። ደረደራቸውና ወደር ከሌለው ከጌታዬ ከኢየሱስ ክርስቶስ መገለጥ ጋር ሳነጻጽረው። አሁን ጳውሎስ በንጽጽር ነው፣ ጉድፍ ነው ያለው። ነገሩ ጉድፍ ነው አይደለም። ከኢየሱስ ክርስቶስ መገለጥ ጋር ግን ሳነጻጽረው ይህ ጉድፍ ነው። እንደውም ቀጥሎ ጉዳት ነው፣ ጉድለት ነው ይላል። አልበቃ አለውና ኢየሱስን አገኝ ዘንድ ሁሉን አጠዋል። አሁን ሀፍ አይቻልም። የኔ ሉዝ ሳረግ ነው የሱን ጌን። እስቲ አሜን በሏ። እውነቴን ነው የምነግራችሁ። ቢያመንም የዘላለም ሕይወት ነው የሚበልጠው። እውነቴን ነው የምላችሁ። አሁን ስንት ዓመት ነው የምትኖሩት መሬት ላይ? ስንት ዓመት ነው? በጣም እግዚአብሔር በእውነት በእድሜ ይባርካችሁ። ግን ከመቶ ያትዘላላችሁ? ከመቶ አትዘሉም። አሁን 100 ያራሱ ብትሉ ጌታ ይመጣል እስከዛ። እኔ አሁን እኮ 70 ከዛ 80
80 ድካም ነው አለ መጽሐፍ። ከዛ 80 ጥሩ ነው ባይዘን። እኔ አሁን በጣም ቱር አደረግ ነበር። አንዳንድ ሀገር የ80 ዓመት ሰው የኛ ከተማ የ40 ዓመት ሰው፣ በተለይ ቀዝቀዝ ያሉ ከተሞች በጣም በእድሜ ባለጠጋም ሆኖ እርሻ ምናምን ደርሰው ይመጣል። እንደው ግን 90 ስትሆኑ ግማሹን ኖረነዋል ነው፣ የቀረን ጥቂት ነው። ዘላለም እኮ አይቆጠርም። የቀረን ለክብሩ ኖረን ዘላለም ብንከብር አይሻልም? መሬት ላይ እርሱ እንደሚከብርበት ሆነን ኖረን ዘላለም እርሱ በራሱ ክብር ቢያከብረን። ሰዎቹ ሉዝ ሲያረጉ መሬት ላይ ያለውን በጣም ጳውሎስ እሳት ነው ካልኩሌሽን፣ ተሸውዶ እንዳይመስል ዘላለም ላይ አስቀምጦት ነው። ይሄዳለሁ አለና ፊቱ ቆማለሁ፣ የክብር አክሊል ይሰጠኛል። ጥየው እንዳይመስላው እዛ አከማችቸው ነው። እዚህ እሱ በእኔ ኑር፣ እኔ እዛ በክብር ቀይሮ ይሰጠኛል። እዚህ ትንሽ ነው የምሰጠው፣ እዛ በአክሊል ይቀይረዋል። ክርስቲያን እንዲህ ነው መኖር ያለበት ነው አይደል? የመጽሐፍ ቅዱስ ላይ መንፈስ ቅዱስ ያስገባው እንዲህ ኑሩ እኮ ነው፣ ስታንዳርድ እኮ። ክብር ለኢየሱስ ይሁን። ይገርማቸዋል። ነፍሴ በእኔ ዘንድ እንደማትከብር እንደ ከንቱ ነገር ቆጥራታል አላቸውና ከዛ ኃላፊነታችሁን ተወጡ ነው ያላቸው። ቀጥሎ ባይዘይ አይደል? ኃላፊነት አለባችሁ፣ ኃላፊነታችሁን ተወጡ። ለመንጋው ማይራሩ ጨካኞች በመጨረሻው ዘመን እንደሚመጡ አውቃለሁ። ይሄ ፕሮፌቲክ የሆነ ነገር ነው። እንግዲህ ጳውሎስ ነብይ እንደሆነ አላውቅም፣ እንግዲህ ግን ሰርቶበታል ማለት ነው። እንግዲህ ትንቢት እኮ ነው። በመጨረሻው ዘመን እንደዚህ አይነቶች ይመጣሉ እና ተጠንቀቁዋል። ባይዘው ሩቅ አልሄዱም። ራእይ ምዕራፍ 2ን ማንበብ፣ ራእይ ምዕራፍ 2ን አንብቡ። ለኤፌሶን ቤተክርስቲያን የተነገረ መልእክት ነው። ራእይ ምዕራፍ 2 ጌታ ኢየሱስ ክርስቶስ ለኤፌሶን ቤተክርስቲያን በሐዋርያው ዮሐንስ በኩል የላከላት መልእክት፣ በጣም ከባድ መልእክት እና ተጠንቀቁዋል። ተጠንቀቁ፣ የተቀበላችሁትን ይህንን ወንጌል በቃ በጣም በጥንቃቄ ጨርሱ አላቸውና ከዛ በኋላ ድጋሚ አንገናኝ ብሎ በባህሩ ዳር ላይ ኤጂያን ባህር ነው ዳር ላይ ተንበረከከ ይላል። አብሯቸው ጸለየ ይላል። ከዚህ ሁሉ ክፉ ነገር ለሚያድናችሁና ከቅዱሳኑ ጋር ርስቱን ተካፋይ ለሚያደርጋችሁ ለእግዚአብሔርና ለጸጋው ቃል ሰጥቻቸዋለሁ አላቸውና ትቷቸው ሄደ። አለቀሱ። አብዳለሁ እኔም በሆን የጳውሎስ አይነት ሰው ድጋሚ አንገናኝ ቢል ደግሞ እውነቱን ነው። ድንገት የሆነ ነገር የሚያመልጠው ስሜታዊ ሰው አይደለም። ኮንቪክሽኑ ሲሪየስ። ቀጥሎስ ስፒሪት ፊልድ ነው፣ መንፈስ ቅዱስ ነው የሚመራው እና አልፎ ሲናገር እውነቱን ነው። ግን አየህ አይጸጸትም። ዞር ሲል ኤፌሶንን ሲያይ አክሊል ነው፣ አይጸጸትም። ፊልጵስዩስን ዞር ብሎ ድጋሚ አይመጣም። መቄዶንያ ፊልጵስዩስ ደብዳቤው ላይ አክሊሎቼ ናችሁ ብሎ የጻፈው ለፊልጵስዩስ ቸርች ነው። አክሊሎቼ ናችሁ። ክብር ለኢየሱስ ይሁን። ከዛ የሚቀጥለው ከተማ ላይ ይሄዳል። ወደሚቀጥለው ከተማ ምዕራፍ 21 ላይ ቁጥር 11 ወደኛ መጣና ከቁጥር 10 ጀምሮ ላንብብላችሁ። በዚያም ብዙ ቀን ከተቀመጥን በኋላ አጋቦስ የተባለ ነቢይ ከይሁዳ ወረደ። ወደ እኛም መጣና የጳውሎስን መታጠቂያ ወሰደ። የራሱንም እጅና እግር በማሰር መንፈስ ቅዱስ በጳውሎስ ሕይወት ላይ ያለውን የመንፈስ ቅዱስን ስልጣን ዝም ብላችሁ እዩት። ጳውሎስ ምንድን ያለው? መንፈስ ቅዱስ እያሳሰበኝ ነው፣ መንፈስ እየመሰከረልኝ ነው ብሏቸዋል ለኤፌሶን ሽማግሌዎች። እዚህ ጋር ደግሞ ይሄ ነገር የሚከናወነው የት መሰላችሁ? ቁጥር 8 ጀምራችሁ ታነቡት። ፊልጶስ ወንጌላዊ ፊልጶስ ቤት ውስጥ ነው። ጳውሎስ በሄደበት ከተማ ወንጌላዊ ፊልጶስን ያገኘዋል። ወንጌላዊ ፊልጶስ ማለት የሐዋርያት ሥራ ምዕራፍ 8 ላይ የሰማርያ ከተማን ሪቫይቫል የመራ ሰው ማለት ነው። የጳውሎስ ሲኒየር ነው። ጳውሎስ ምዕራፍ 9 ወደ ጌታ የመጣው። ጳውሎስ ወደ ጌታ ሳይመጣ ፊልጶስ ከተማ ዊን የሚያደርግ ሰው ነው እና በጣም ሲኒየር ነው። ቀጥሎ ወንጌላዊ ነው። ጳውሎስ እና ሉቃስ ረጅም ዓመት ነው እንግዲህ ጳውሎስ እንኳን ወደ ጌታ መጥቶ ኦልሞስት አገልግሎቱን እየፈጸመ እየጨረሰ ነው። ስለዚህ አሁን በቂሳር ምንድነው በሳማሪያ እና በዚችኛዋ በምዕራፍ 21 አገልግሎቱ መካከል 20 ዓመት ምናምን አካባቢ ጋፕ ሊኖር ይችላል። እስቲል ወንጌላዊ ነው። ጌታ ይባረክ። በወንጌላዊ ፊልጶስ ቤት አረፍን እና እርሱም ትንቢት የሚናገሩ 4 ደናግል ሴቶች ልጆች ነበሩት። በዚያ ብዙ ቀን ከተቀመጥን በኋላ ፊልጶስ ተቀብሎ ቤቱ ብዙ ቀን አስቀመጣቸው። ጳውሎስና ፊልጶስ ሊያወሩ የሚችሉት ነገር የሰማርያ ከተማን አገልግሎቱን ምናምን ነው የሚያወሩት እና ጳውሎስም ሪፖርት ያደርጋል። ምክንያቱም የዚህ ልጅ አብሮ ሰራተኛ ነው ጳውሎስ በድንጋይ ያስወገረው። እስጢፋኖስን እኮ ያስገደልከው አንተ ነህ። አንተ እሱን አስገደለ፣ እኔ ሰማርያ ገብቼ ከተማይቱ በሙሉ በደስታ ተሞላች። ከዛ ደግሞ ይሄ ሰውዬ አገልጋይ ሆነ። ይሄንን እያወሩ አያሌ ቀን ተቀመጡ እዛ ከተማ እየሰበኩ። አጋቦስ የተባለ ነቢይ ከዚህ በፊት
ታገኙታላችሁ። ባይዘይ በሰማርያና ምናን አካባቢ ረሃብ ይሆናል ብሎ ትንቢት ተናግሮ በቀላውዲዮስ ቄሳር ዘመን ተፈጸመ ይላል አይደል? ረሃብ ይሆናል ተብሎ ጳውሎስ እንደውም በአጋቦስ ለተፈጸመው ትንቢት ኢየሩሳሌም ከተማ ረሃብ ስለመጣ በአጋቦስ ትንቢት ነው ባይዘይ ረሃቡ የተፈጸመው። ጳውሎስ ገንዘብ ኮሌክት አድርጎ ኢየሩሳሌም ከተማ ልኳል እና ሰውየው ትንቢት ከተናገረ ጠባይ እና አጋቦስ ከይሁዳ ወረደ። ሲወርድ እነ ጳውሎስ ያሉበት ከተማ መጣ። መጽሐፉ ምንም ሰምቶ ነው ሰምቶ ይሁን አይሁን ምንም የነገረ ነገር የለም፣ ግን መጣ። ሲመጣ ከተቀመጡት መካከል አንዱን መቀነት ብድግ አደረገ። እንግዲህ ሉቃስ አይደል እየጻፈ ያለው ከምዕራፍ 16 ጀምሮ ሉቃስ አለ እዛ። ስለዚህ ከመካከላችን የጳውሎስን መቀነት ወሰደና እጅና እግሩን አሰረ። የዚህ መቀነት ባለቤት መንፈስ ቅዱስ እንዲህ ይላል አይደል ያለው። መንፈስ ቅዱስም ስለሚል መንፈስ ቅዱስ እንደዚህ ይላል አለ። መቀነቱ ተይዟል። ሁሉም ሰው አጋቦስን ያየዋል። ከዛ አጋቦስ መቀነቱን እጅና እግሩን ሲያስር ሁሉም ሰው ጳውሎስን ያየዋል። ጳውሎስ ደግሞ እናቴ በጣም በእውነት ሰፈሪንግ አክቲቬትድ እና እጅና እግሩን አስሮ የዚህ መቀነት ባለቤት እሺ በኢየሩሳሌም ከተማ አለ። ኢየሩሳሌም ሊሄድ ነው ብሏል ለኤፌሶኖች። በኢየሩሳሌም ከተማ ሄዶ እስራት ይጠብቀዋል አለና መቀነቱን ፈቶ አስቀምጦ አጋቦስስ ሄደ። ሰዎቹ የሚገርሙ ናቸው። መቀነቱ ያንተ ነው ጳውሎስ፣ እንዴት እናደርግ እባክህ አይልም። ጥሎት ሰማይ እንገናኝ ተባብለው ነው። ከጳውሎስ ጋር እኮ አገልግሎት ከጀመርክ ቤተሰብን ተሰናብተ ነው የምትወጡ። ለእሱ የተላከ ነገር ሊያገኝ ይችላል። በጣም መከራ ሲበዛ በምንድን ነው ሪዋርዱ ስትለው በሰማይ የዘላለም ሕይወት። የክርስትና ይሄ ነው አይደል? ይሄ ነው እኮ ትክክሉ። በፍጹም ዘመናዊ ልናደርገው አንችል። ትክክሉ ይሄ ነው። ከተመለሰች ቤተ ክርስቲያን መመለስ ያለብን ወደዚህ ነው። በጣም ይጸልያሉ፣ ይጾማሉ፣ ለቅዱስ ቃሉ በጣም ጊዜ ያላቸው፣ ለህብረታቸው በጣም ብርቱ ናቸው። ማንም አይሰብረውም እንትናቸው። እነዚህ ነገሮች ካሉ ወዴትም አትሄዱ። ጸሎትና ጾሙ ካለ፣ ቅዱስ ቃሉ ጋር ህብረት ካለ፣ ቀጥሎ ደግሞ የአማኞች ህብረት በጣም ጠንካራ ከሆነ በእውነት ነው ማለት ተጽዕኖችን በጣም ትልቅ። አንዱ በጣም ትልቁ ቻሌንጅ አሁን ምንድን ነው? መበተን ነው አይደለም? ትልቁ ቻሌንጅ እኮ ህብረታችን እኮ እየተመታ ያለ። ትምህርቶች በመሃል ይገባሉ፣ የሆነ ነገር ይመጣል፣ ብትን ያደርጋል። ሶሻል ሚዲያው ይመጣል። አንድ ከሆንን ይታወቃል፣ አያድራትም። አንድ ከሆንን መጽሐፍ ሲናገር ጳውሎስን ለመኑት። ጳውሎስ መልእክቱ ለአንተ ነው የመጣው። አዎ ኢየሩሳሌም ከተማ ሄደ መከራ ልትቀበል ነው። አዎ ያው መንፈስ ቅዱስ ተናገረ ይላል ጳውሎስ። ኦልሬዲ እሱ ባለፈው ተናግሯል። ለኤፌሶኖች ተናግሮ ነው ሌላ ከተማ አትሂድ ብለው ለመኑት። እንዶ እባክህ ጳውሎስ ወደውት ነው ባይዘው እንጂ አሁን ግብዝ ቢሆኑ ጌታ ካለ ምን ማድረግ ይቻላል ነው እኮ የሚባል። እነዚህ ስለሚወዱት ኢየሩሳሌም ሄደ ይገደላል ሰውየው። ጳውሎስን ላለማጣት እኮ ነው ትግሉ። እባክህ አትሂድ ሲሉት እያለቀሳችሁ ልቤን አታራሩት ብሎ አረፈው። የሚያለቅሱት እኮ ለሱ ነው። ልቤን አታራሩት። ልታሰር አይደለም ልሞት እንኳን ይላል አይደል? በቃ የመጨረሻውን ነገር ተናገረ። ለዚህ ወንጌል ልሞት እንኳን ቆርጫለሁ፣ በኢየሩሳሌም ልሞት ልገደል ቆርጫለሁ አላቸው። በዚህ ጊዜ አይደል የሚለው ሁሌ እዚህ ጋር አነሳታለችን ጥቅስ። አማኞችም ተሰብስበው የጌታ ፈቃድ ይሁን ብለን በጣም ነው የምትወዱት ይህን ጥቅስ። ያው ደጋግሜ ነግሬያቸዋለሁ። ኢየሩሳሌም ከተማ ሄደ መከራ ተቀበል ማለት ነው ትርጉም ብለውት አይመስል የጌታ ፈቃድ ይሁን ብለን። በኋላ ላይ መጽሐፍ ሲናገር ጳውሎስም በመርከብ ሊሳፈር ወደ ኢየሩሳሌምም ሊሄድ ጉዞ ጀመረ። እነዚህ የከተማው ሰዎች ፊልጶስን ጨምሮ እስከ ከተማይቱ መውጫ እስከ መርከብ መሳፈሪያ ሸኙት ይላል። ድጋሚ ያገኙትማ እስከ መጨረሻ ሸኙት። እዚህም ተንበረከከ ይላል። እጃቸውን ያዘ፣ ጸለየ፣ ተሰናብቷቸው ወደ ኢየሩሳሌም ከተማ ጳውሎስ ተጓዘ። መንፈስ ቅዱስ የሕይወታችንም የአገልግሎታችንም የዘመናችንም ሁሉ መሪ ይሁን። አንከስርም። ማንም አብሯችሁ አይሁን። መንፈስ ቅዱስ ከእናንተ ጋር ይሁን። እውነቴን ነው የምነግራችሁ። ማንም አብሮት የለም ይሄ ሰውዬ። መንፈስ ቅዱስ ግን አብሮታል። ለሌሎቹም የሚያስተምራቸው እሱን ነው። መንፈስ ቅዱስ ብሎኛል። ኧረ እባክህ ጳውሎስ አትሂድ፣ ከእግዚአብሔር መንፈስ ጋር ነው አብሬ። ኢየሩሳሌም ከተማ ሄዶ የገጠመውን አስደናቂ ነው። የኢየሩሳሌም ለመገደል የተፈለገበት ከተማ ነው። አልተገደለም። መንፈስ ቅዱስ ያለው ይገደላል አይደለም አይደል? ይታሰራል ነው። መከራ ይቀበላል። መከራ ተቀበለ። ያዙት፣ ሸንጎ ላይ ያቀረቡት፣ በዚህ ፍርድ ማለት ኮርት ላይ ያቀረቡት። ከዛ በኋላ አንቀው ይዘው ሊገሉት ሲሉ ከመካከል አስመለጡትና በጣም ትክክለኛ በሆነ አይነት መንገድ ሊከሰስ ይገባዋል ብለው ቂሳሪያ ፍርድ ቤት ያቆሙ። እግዚአብሔር ከነሱ እጅ አስመልጦት መሰበክ የሚቀራቸው ከተሞች ሳይሆኑ መሰበክ የሚቀራቸው ነገስታቶች ነበሩ። ከተሞችን ጨርሷል።
ስለዚህ አሁን ኢምፐርሰን ነገስታቶችን ሃይራርኪውን ጳውሎስ በወንጌል መናድ ነበረበት። አሁን ከተሞችን አግኝቷቸዋል። ሃይራርኪው ደግሞ በወንጌል ያስፈልገው ነው። ከስር ያለው ማህበረሰብ በሙሉ ሰበከ። ራሱን መምታት ነበረበት። ከምዕራፍ 23 በኋላ ያለው ባለፈው የዛሬ 3-4 ሳምንት ያነሳሁት ፊስጦስ ፊሊክስ አግሪጳ ፊት ይቆማል። እስከ ምዕራፍ 20 መጨረሻ ላይ ኒሮ ጋር ይሄዳል። ሁለተኛ ጢሞቴዎስ ጨረሰ። ክብር ለኢየሱስ ይሁን። ወደ ኤፌሶንም አልተመለሰም፣ ወደ መቄዶንያም አልተመለሰም። ጳውሎስ ጉዞውን ቀጠለ። ከኢየሩሳሌም ቂሳሪያ፣ ከቂሳሪያ ሮም፣ ከሮም ወደ ጌታ ረጅሙን ሄደው። መንፈስ ቅዱስ ግን የአገልግሎታቸው ባለቤት፣ መንፈስ ቅዱስ ግን የህይወታቸው መሪ ነው። ቫልዩ የሚሰጡት ለመንፈስ ቅዱስ ነው። በጣም ቦታ የሚሰጡት ለተቀበሉት ወንጌል። እግዚአብሔር በዚህ ይባርካል። በእውነት ይባርከን፣ በዚህ ይባርከን። ለወንጌል ነዋሪዎች ያደርገን ጌታ። ለኢየሱስ ክርስቶስ ወንጌል የሚኖሩ እግዚአብሔር ሞት አልጠየቀንም። እኛ ብዙ ሞት አልጠየቀንም። ኑሮ ነው አይደል የጠየቀ። ቀድምም ስንጸልይም ስንዘምርም መታዘዝ ነው አይደል እየጠየቀን ያለ። ህይወት አሁን አይጠይቅም። የአዲስ አበባ ስብከት ህይወት አምጣ የሚል ብዙ የለው። መታዘዝ፣ በህይወት መስበክ፣ ራስን ለእግዚአብሔር ወንጌል አስገዝቶ መኖር ነው እየጠየቀን ያለው። በጣም እንትኑ ነው እየጠየቀን ያለው። እነዚህ ሰዎች ግን አድቫንስ ሄደው ለወንጌል ከመታዘዝ በመኖር በህይወት ከመግለጥ አልፈው ህይወት ሁሉ ሰጡ። በእውነት ገንዘባችንን፣ ጉልበታችንን፣ ጊዜያችንን፣ እድሜያችንን፣ ህይወታችንን፣ ሁሉ ነገራችንን ወንጌል ቢወስደው ይገባዋል። ወርዝ ያረጋል ወንጌል። ምንም ነገር ወርዝ ያረግ፣ ወንጌል ብቻ ወርዝ ያረግ። ህይወቴን ልከፍልለት የምችለው ወንጌል። አሜን ነው። ምክንያቱም ህይወት ተከፍሎ ነው የመጣ። ኢየሱስ ሞቶ ነው የሰጠ። ስለዚህ እሱ እኛን የራሱ ያረገበትን እኛ የራሳችን ማድረግ አለብን። ስለዚህ ዛሬ ወስኑ ዛሬ ለዚህ ወንጌል እታዘዛለሁ። ዋጋ ያስከፍለኛል፣ ከዘላለም ሕይወት አይበልጥ። ደግሞ ምንስ ደግሞ በእውነት በጽድቅ ለመኖር ዋጋስ ብንከፍል፣ ለክብሩ ለወንጌሉ ለመኖር ዋጋስ ብንከፍል፣ ዋጋ መክፈሉ ራሱ ክብር አይደል? ለወንጌል ዋጋ መክፈል እኮ እድል ነው። እኛም እድል አገኘን ነው የሚባለው። ክብር ለኢየሱስ ይሁን።